ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቤኒሻንጉል ጉሙዝ ክልል የሚከናወኑ የልማት ስራዎችን ለመጎብኘት አሶሳ ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት ክልሉ የኢትዮጵያ የልማት ሞተርና የሕዝቦች የትብብር ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድባችን መገኛ የታዳሽ ኃይል ልማታችንም የስበት ማዕከል ነው ብለዋል። በክልሉ በሚኖራቸው ቆይታ የተለያዩ የልማት ስራዎችን እንደሚጎበኙም ተናግረዋል። ለይኩን ዓለም በዛው ነው የሚገኘው በአሶሳ። ከሱ ደግሞ አጠር ያሉ መረጃዎችን እንጋራ። ለይኩን እንደምን ውለሃል? አንተ በምትገኝበት በአሶሳ ምን ጉዳዮችን ተመለከትክ? ምክትል ጠቅላይ ሚኒስትሩስ በቀጣይ ጊዜያቶች የት አካባቢዎች ይንቀሳቀሳሉ ተብሎ ይጠበቃል? አመሰግናለሁ በረከት። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ዛሬ ማለዳ ወደ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ገብተዋል። በዚህም ደማቅ አቀባበል ተደርጎላቸዋል። ዋና የጉብኝታቸውና የመገኘታቸው ዋና ዓላማ በክልሉ የሚደረጉ የልማት ስራዎችን ለመመልከት፣ እስካሁን የተጀመሩ ፕሮጀክቶች የደረሱ ለማለት፣ በአሁኑ ሰዓትም እየተሰሩ ያሉ አጠቃላይ ክልል ልማቶችን ለመመልከት ነው። በዚህም የተናገሯቸው በማህበራዊ ትስስር ገጻቸውም ያጋሩ ና በቆይታቸውም ይመለከቷቸዋል ተብሎ የሚጠበቁ ጉዳዮች አሉ። ከነዚህ መካከል የክልሉን የመልማት አቅም የጠቀሱበት አንድ ጉዳይ ነው። የቤኒሻንጉል ጉሙዝ ክልል በክልል ደረጃ ባለው የመልማት አቅም አፈሩ ለም ነው፣ ለማልማት ምቹ ነው። ኢትዮጵያ ደግሞ ግብርናን ለማሻገርና በምግብ ሉዓላዊነት ራሷን ለመቻል ሰፊ ጥረት ታደርጋለች፣ እያደረገችም ትገኛለች። ስለዚህ የቤኒሻንጉል ጉሙዝ ክልል በዚህ ዘርፍ ተደማሪና ልዩ አቅም እንደሚሆን አንስተዋል። ከዚህ በተጨማሪ ደግሞ በክልሉ አሁን ድረስ እየተደረጉ ያሉ ልማቶች አሉ። ከነዚህ መካከል የግሉን ዘርፍ ያካተተ ልማት አንዱ ነው። የተሻገረ ገጠርና ግብርናን እውን ለማድረግ በመንግስት ብቻ የሚሰሩ ስራዎች በቂ ባለመሆናቸው የግሉ ዘርፍ በዘመነ መልኩ እስካሁን ባሉት መልኩ ሳይሆን ዘመናዊ በሆኑ መልኩ እንዲሳተፍና አምራች ለመሆን ያለው ስራ ለማስፋት ምርትና ምርታማነትን ደግሞ በአይነትም በስፋትም ለማድረግ የሚደረጉ ጥረቶች አሉ። በዚህ ውስጥም የቤኒሻንጉል ጉሙዝ ክልል ትልቅ አቅም ነው። ከዛ በተለየ መልኩ ደግሞ ኢትዮጵያ የኃይል ልማት ላይ ትገኛለች። ትርጉም ቀያሪ በሆነ የለውጡ ልማት ሊሸከም በሚችል ትልቅ የኃይል ልማት ላይ ትገኛለች። ይህ ኃይል ልማትም ታዳሽ ኃይል ልማት ነው። ታላቁ የህዳሴ ግድብ በዚህ ወቅት ፋና ወጊ፣ በዚህ ወቅትም ለሌሎች ሁሉ አርአያ ሊሆን የሚችልና የሚታይ የሀገርም ተምሳሌት ነው በታዳሽ ኃይል ልማት። ስለዚህ ያንን መሰረት ያደረጉ ሌሎች የታዳሽ ኃይል ልማቶችን በዚህ ክልል አሉ። ስለዚህ እነዛ የሚታዩበትና አጠቃላይ የሆነ የልማቱ ሂደት የደረሰ የሚለውም ሌላው ጉዳይ ነው። ከዚህ በተጨማሪ ደግሞ በኮሪደር ልማትና በአጠቃላይ በሌሎችም የኢትዮጵያ ከተሞች እንደተመለከት ነው ሁሉ በዚህም ከተማ አሁን በምንገኝበት በአሶሳ ከተማ ይህ አለ። ስለዚህ እነዚህ ሁሉ የልማት ፈርጆች በየገጹ የደረሱ የሚለውና አጠቃላይ ኢትዮጵያ ከያዘችው የልማት አቅጣጫ ጋር ተናባቢና ገጽ ለገጽ ሊሄድ የሚችለውን ስራ የደረሰ የሚለውን መመልከት አንዱ ነው። ስለዚህ ሁሌም እንደሚደረገው በዚህ በቤኒሻንጉል ጉሙዝ ክልል በልዩ ሁኔታ በዙምባራና ባህላዊ ወጉን በጠበቀ መልኩ ደግሞ በክብር በተለየ መልኩ አቀባበል ተደርጎላቸዋል። ስለዚህ የሙዚቃውና አጠቃላይ የሆነው የአቀባበላቸው ሁኔታ ይህንን የተመለከተ ነው። በቀጣይ ጊዜያትም አሁን ከምንገኝበት በሰዓት ባሉትም የሚጎበኟቸውና የሚጠበቁ አሉ። እንደሚታወቀው ክልሉ ደግሞ በወርቅ ሀብት ልማትም ሰፊ ቦታ ያለው ነው። በኢትዮጵያ አሁን ከኤክስፖርት ጋር በተያያዘ እንደሚታወቀው ባለፉት የለውጥ ዓመታት በወርቅ ዙሪያ ኢትዮጵያ ልዩ ለውጥን ያስገኘችው በዚህ ውስጥ የቤኒሻንጉል ጉሙዝ ክልል ሰፊ ድርሻ አለው። እነዚህና መሰል ሀገራዊ ልማቶች ጋር ተደማሪ የሆኑ ግን ደግሞ የክልሉ አቅሞች የሆኑ ጉዳዮችን በኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንዲሁም በክልሉና በፌዴራል ከፍተኛ የስራ ኃላፊዎች ጉብኝት ይደረግባቸዋል። እነዚህ አሁናዊ የሆኑ የክልሉ ሁኔታዎች ናቸው። በቀጣይ ደግሞ የሚጠበቁትን ይዘን እንዲሁ በሌሎች የዜና እወጃዎቻችን የምንመለስ ይሆናል። አሁን ከአሶሳ ያስኳቸው መረጃዎች እነዚህን ይመስላሉ። እጅግ አድርጌ አመሰግናለሁ። ለይኩን ላጋራህን መረጃ መልካም ቀን ይሆንልህ።